ሰው ለሰው ቢፋቀር በለው። ይድረስ በሰማይ ቤት ላሉ አባቶቻችን። የተከበራችሁ ውድ አድማጮቻችን፣ በወርሃ ግንቦት እናቶቻችንን እንደዘከርናቸው ጁን 21 ቀን ለዋለው ቀናቸው በሰማይ ቤት ላሉት አባቶቻችንም ይህን ጻፍንላቸው። ለሀገር ለወገን ብዙ ፍቅር የዘራ ሰዓሊ ገጣሚ በተለየ ሀብቱ ረፍት አድርግ አሁን በሚል ቃል መነሻ እርሱ ስለ አባቶ የጻፈውን ስንኝ ከባልደረባዬ ለዛሬ እንዲሆንን መርጦ ሲያዘጋጀው ተደነኩኝና ለጸሐፊው ወንድም ለገብረ ክርስቶስ በሕያው ነፍሱ ፊት ከፍ ያለ ምስጋና በክብር አቅርበን አጋጣሚም ሆኖ ሰኔ 19 ቀን የአባቴ ረፍት ዕለት ዝክራቸው ነውና የመረጠው ስንኝ የገብረ ክርስቶስ ቃሉ ከኔም ቃል ጋር ተገጣጠመና የደስታ ልጅ ደስታ ስለፈጠረልኝ እንደተለመደው አባቴን ልዘክር መግቢያ ስኔ ጽፌ ከብዙዎች ጋር አስፍሬ በተርታ ለሩብ ዘመን ዝክር ይችን ስኔ ቋጠርኩ እንድናስታውሰው ያገለገሉንን የአባቶች ውለታ። አዎ በዚህ ዕለት ያረፉት አባቴ 25ኛው የረፍት ዓለም ኑሮ ባለን በጎ ልማድ የምንዘክራቸው ካራቸው ጀምሮ ሳይኖር እንጉርጉሮ ሁሌ በምስጋና የማጽናኛ ቃሉ እየተነገረ ከምግበ ስጋ ጋር ምግበ ነፍስም ቀርቦ የደግ ሰው ዝክር በረከት ስላለው በጎ ለውጥ ለማምጣት ሰሚው ተገንዝቦ ፍሬን እንዲያፈራ የዚህ ሚዲያ ዓላማ ነውና በቀሪ ዘመኑ እንዲኖር ተሳስቦ ከወለዷቸው ጋር በዙሪያቸው ላሉ ፍቅር እየሰጡ በአባትነት ጸጋ ለተመላለሱ ነፍስ ይማር ተብለው ባፈሩት ፍሬያቸው በትውልድ መካከል ሁሌም ሊታወሱ እንዲህ አይነት ሰዎች በብዙ አጋጣሚ ስራቸው ሊደመጥ ያስፈልጋልና ጠቢብ ስላፈሩ አለቃ ደስታ በገብረ ክርስቶስ ስንኝ ውስጥ ተካተው ከአባቶቻችን ጋር ዛሬም ተዘከሩ። አልጫዋን ዓለም አጣፍጠው ያለፉ የደከሙት ድካም ለብዙዎቻችን የማይዘነጋ እውነት ስለሚሆን በየእምነቶቻችን ደጋግ የሆኑትን እንድናስባቸው ባለመርቅ ሰላም ግብረሰናይ ተቋም ከሰሩት አብረውን በብዙዎቻችን የሚታወሱትን በቅርብ ዓመታት ውስጥ የሸኘናቸውን ከዚህ ጽሑፍ ጋር ምስላቸውን አርገን ይህን አባት ስንኝ ለአገልጋዮቻችን በዚህ መልክ ስናቀርብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ውድ አድማጮቻችን እኛው ለኛው ገጽን ተደራሽ በማድረግ በየስልኮቻችሁ ይብዛ ተሳትፏችሁ። ስለዚህ ለዛሬ የነ ወልደሃና የደጋግ አባቶች ረድኤት በረከት በውድ ሀገራችን በመላ ህዝባችን ይውረድልን እያልን በጎን ተመኝተን ለአባት የተጻፈ የሊቅ ባለቅኔ ረፍት አድርግ አሁን የሚለውን ግጥም በገብረ ክርስቶስ ደስታ ተጽፎ በባልደረባችን ባንተነህ አንደበት እንደሚከተለው ስናቀርብላችሁ ላረፉም አባቶች በረጋ ልቦና ደቂቃዎች መስጠት በጎ ልምድ ሆኗችሁ እንድትጠቀሙ ውድ አድማጮቻችን ጥቂት አረፍ በሉ። ዋናው ረፍት አድርግ ለኛም ሳይመጣብን ጣፋጭ ስለሆነ ያድነናል ቃሉ። እኛው ለኛው ሚዲያ ለአባቴ እንቅልፍህን ተኛ፣ የዘላለም እንቅልፍ እንዳይቀሰቅሱ የዚህ ዓለም ፀሐይ የሚያጭበረብረው ዓይንህን አይንካው። የዚህን ዓለም ስቃይ የዚህን ዓለም እንቅልፍ የሚያባንነውን እርሳው። የኔ አባባ ጭወቱን አትስማ። ከበሮ ጽናጽል ፍታቱን ልቅሶውን ደረስ ሲጠፈጠብ ጸጉር መነጨቱን አፈሩ ሲከብድ የድንጋዩን ጭነት ግብአተ መሬቱን እርሳው አባብዬ አታስብ ይበቃል። ድሮም አንተ እንደዚህ ብዙ ጊዜ አይተሃል። አንተም አባት ሞቶ አንተም እናት ሞታ ወንድም እህት ጠፍቶ ሚስት የልጆች እናት እንባህን ጠርገሃል። ታውቃለህ ብዙ ነው መንገዱ ብዙ ነው። ሞት እንደ እንቆቅልሽ ጅምሩ ማለቂያው መካከሉ ዳር ነው። ታውቃለህ ሰው ኢምንት ሰው ጥቃቅን ነገር ሲኖር የማይታይ በሚሊዮን እጥፍ በሚሊዮን ጊዜ በጣም ካላጎሉት በመኖር በመሞት
ልዩነት የሌለው ቢኖርም ልዩነቱ ከነፋስ ከውሃ መልኩ የቀጠነ አይን የማይጨብጠው ሕይወትን ሲያነቡት ወደ ግራ ሞት ነው ብለህ ነግረኸኛል። ስለዚህ ግድ የለም እንቅልፍህን ተኛ። በጸጥታ ቦታ ከሀሳብ አልፎ ተርፎ ሐሳብ ይኖር ይሆን? ግድ የለም መመርመር አትሞክር። አንተ ሁን ጸጥታ። ሕይወት የዘራውን የጤና ቡቃያ በበሽታ መዳይ ሞት እንደሚያጠፋው በወዳኛው ዓለም የጸጥታ ክዳን ቢኖር ልዩ ነገር የሚቀሰቅሰው አትንካክ እንቅልፍ። በመብረቅ ነጎድጓድ ዓለም ይደባለቅ፣ ሰማይ መጋረጃው ይተርተር ይሰንጠቅ፣ ፀሐያት ኮከብ ይንጠባጠብ፣ ጨለማው ይጨልም አይን አውልቆ እስኪጠፋ፣ መሬት ጭቃ ዛባ እንደሪት ትበጥበጥ፣ ሌዋታን ይንቀጥቀጥ ብሄሞትም ይንቀጥቀጥ፣ ሳጥናኤል ይቆጣ ሲኦል አፉን ይክፈት፣ እልፍ ዓለም ይቃጠል በገሃነመ እሳት፣ መንግሥተ ሰማያት በአልማዝ ኑር ታብረቅርቅ፣ ገነት ትፍካ ትሳቅ ጉዳይ እንዳይሆን። ድሮ በልጅነት በወጣትነቴ በጎልማሳነቴ አደንቅ ነበረ ያ ድምፅ የእውቀት ደውል የሃይማኖት ዜማ የሕይወት ሙዚቃ ኃያል ግርማ ሞገስ። ያ በሰው አምሳል የተጎናጸፍከው ያ መመራመርህ አስተዋይነትህ አደንቅ ነበረ። ድሮ በንግግር ድሮ በትምህርት ጥበብ ዕውቀት ሆነ ፀሐይ ብርሃን ሆነ። አሁን ጊዜው ሲመሽ የእድሜ እሳት ተቃጥሎ ከሰል ሲሆን ሕይወት አሁን በዝምታ አሁንም አያለው በፊት አይኔ በንባርሶ የውበት ፈገግታ አልጠፋም ጨርሶ። ዝምታ አልጠፋም ደግነትህ አለ። እውነቱ ክርስቲያን እውነቱ ሳምራዊ ያ ቅዱስ ትሕትና ቅዱስ ሰማያዊ ድካምን አውቃለሁ። ድካምህ ልፋትህ ለአገር ለወገን ለሕግ ለነፃነት ለእምነት ለሰውነት ሳቅ አሁንም በሞት እዚህ የሌለ ሳቅ በጸጥታ ቦታ ሙዚቃ ሁንበት ዝም ያለ ሙዚቃ ረፍት አርጋሁን Thank you.